ፊልማችን የሚጀምረው አንድ የወንበዴዎች ቡድን ከቻይና ወደ ኮሪያ ሀገር ህገወጥ የጦር መሳሪያዎችን እያዘዋወሩ እያሳየን ነው። የቻይና ፖሊስም መረጃው ደርሶት ሊያስቆማቸው ቢሞክርም እነዚህ ሰዎች ግን ለህግ የሚንበረከኩ አልነበሩም። በመንገዳቸው ላይ የሚመጣ የትኛውንም አይነት ፖሊስ በጭካኔ እየገደሉና እያጋደሙ በማለፍ መሳሪያውን ይዘው ወደ ኮሪያ ሀገር ይሸሻሉ። በዚህ የማፊያዎቹ ተልእኮም በርካታ የፖሊስና የስለላ አባላት ስለሞቱ የቻይናን ባለስልጣናት ክፉኛ ያስቆጣል። ስለዚህ ይህንን ወንጀል የፈጸሙትን የማፊያ ቡድኖች ለማደን አንድ ትልቅ ተልእኮ ይጀምራል። እዚህ ተልእኮነት ማስፈጸም የተመረጠችው ደግሞ አንድ የስለላ ትምህርትን እየተከታተለች ያለችና በስልጠናዋም ከፍተኛ ውጤት እያስመዘገበች የምትገኝ ወጣት ሴትን ይመርጣሉ። ይህችን ወጣት የመረጡበት ምክንያት ደግሞ ተልእኮ የሚደረገው በኮሪያ ምድር ውስጥ ስለሆነ ተልእኮ ድንገት ቢከሽፍና ብትገደል ቻይና ማን እንደሆነች አላውቅም ብላ ለመካድ ላመቻታል ብሎ ስላሰቡ ነበር። የከባድ ተልእኮ ለዚች ምስኪን ልጅ ህይወቷን አሳልፎ የመስጠት ያህል ከባድ ነበር። የሀገሪቱ የስለላ ድርጅትም ተልእኮውን በይፋ ይህች ልጅ እንድትመራው አሳልፎ ሰጠ። ያው በቀላል መንገድ የመስዋዕት በጋረጓት ማለት ነው። እንግዲህ ፈጣሪው ናት። እናም ይህች ቆራጥ ሰልጣኝ የቻይናን መረጃ ይዛ ወደ ደቡብ ኮሪያ ሀገር ትገባለች። እዚያም በሚስጥር እንዲረዳት የተመደበላትን የግል ጠባቂዋንና መርማሪ ማግኘት አለባት።